ሰላም ሰላም የተወደዳችሁ ወገኖች እንዴት አላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ጋዜጠኛ ነጋሽ በዳዳ በጳጳሳቱ በሊቃውንቱ ዙሪያ በጣም ያዘነበትንና የተከፋበትን ሐሳብ በግልጽ በአደባባይ ወዮላችሁ በማለትና ጳጳሳትንም ሆነ ሊቃውንትን በማስጠንቀቅ የማስጠንቀቂያ መልእክት ተናግሯል እና አንዳንድ ጊዜ እግዚአብሔር እንዲህ አድርጎ ሰዎችን ያናግራልና እስቲ የተናገረበትን ቪዲዮ ከሰማን በኋላ እኔም ደግሞ በበኩሌ በእግዚአብሔር ቃል መሰረት የተሰማኝን እውነት ጨምሬና አያይዤ አብራራለሁ። ወደ ጋዜጠኛ ነጋሽ በዳዳ ወደ ለቀቀው ቪዲዮ እመልሳችኋለሁ። ቪዲዮውን ተከታተሉና ከዛ በኋላ ተመልሼ የራሴን ማብራሪያ እንደ እግዚአብሔር ቃል እናገራለሁ ማለት ነው። ቪዲዮውን ተከታተሉ። ተባረኩ። ዝም ያላችሁ ቆሞሳት ወዮ ለናንተ፣ ዝም ያላችሁ ሊቃውንት ወዮ ለናንተ። ሆድ ይሙላ ደረት ይቅላ፣ መዳይ ምጽአት አይጉደል። ምን አገባችሁ? የእርዳታ ታርጋ መኪና ለጠፋችሁ፣ ብርሃን የሆነ ዓለም ተሰጥቷችሁ በጥቁር መኪና የምትሄዱ ሊቃነ ጳጳሳት ለናንተ ወዩ። ከማን እንደምትደበቁ አላውቅም። ሂዱ ለዓለም ሁሉ ተብሎ ሐዋርያት ተልከው በይፋ በአደባባይ የተላኩ ሐዋርያት፣ እናንተ ግን በጥቁር መኪና ታጅባችሁ ብርሃን በሆነው ዓለም ብቻችሁን ትሄዳላችሁ። ምን እንደሆነ አይገባኝም። ሊቃነ ጳጳሳት ለምንድን ነው በጥቁር መኪና የምትሄዱት? ህዝብ እየባረካችሁ አትሄዱ? ደም አይደለም ሀገር እየባረካችሁ አትሄዱ? ልማት እየባረካችሁ አትሄዱ? መሪ እየባረካችሁ አትሄዱ? ወታደር ጠባቂ እየባረካችሁ አትሄዱ? ተቃዋሚ ሲሆን እየባረካችሁ አትሄዱ? ልጆቻችሁ አይደሉ? ጥቁር መኪና ጥቁር ስቲከር ለእናንተ ማን እንደፈቀደ አላውቅም። እሺ እኛስ የምንሰጋው ኃጢአት ወይም ደግሞ የራስ ፕራይቬት ስላለ እናንተ የዓለም ናችሁ። የአማኙም የአማኙም የእርዳታ መኪና ታስለጥፋላችሁ፣ ጥቁር መኪና። በአደባባይ ግን ክርስቶስን አዳኝነት የክርስቶስን አምላክነት የመሰከረው ሰማዕት ሲሰደብ ዝም ጭጭ ጸጥ። ልጆቻችሁን እየፈለጋችሁ ወደ ሰቤት ታስግዛላችሁ። ምን አይነት አባትነት ነው? አባቶቻችን እባካችሁ ከእንቅልፋችሁ ነው። እንደዚህ እንደሰማችሁት ነው የተናገረው። በጣም ነው የገረመኝ። ጋዜጠኛ ነጋሽ በዳዳ የኦርቶዶክስ ቤተክርስቲያን አማኝና ጋዜጠኛ ነው። ብዙውን ጊዜ ለቤተ እምነቱ ማለት ለኦርቶዶክስ ቤተ እምነት ከመቅናት አኳያ የወንጌላውያን አማኞችንና አገልጋዮችን በብዙ በመቃወም የሚታወቅ ነው። ያንንም የሚያደርገው ለኦርቶዶክስ ቤተክርስቲያን ከመቅናት አንጻር ነው ብዬ ነው ማስበውና የእግዚአብሔር ቃል ዕውቀት በብዙ ስላልበዛለት የእግዚአብሔርን ቃል ቢያነብ ኖሮ የተዋረደውን ከመልካም ይለይ ነበር እና ያንን ባለማንበብ የእግዚአብሔርን ቃል ለ66ቱ ቅዱስ መጽሐፍ ሰሚት ባለማድረግ ወይም ባለመገዛት ነው ትክክል የሆነ እየመሰለው ብዙ ጊዜ ሲያወግዝ ሲቃወም የምንሰማው። አሁን ግን መልኩን ቀይሮ ጳጳሳትን ሲወቅስ ነው የምናየው። በጣም ነው የሚገርም።